ሰላም ሰላም እንዴት አመሻችሁ? ሁላችሁም እንኳን ወደ አይረሴ ቡት ካምፕ በሰላም መጣችሁ። ዛሬ ዊክ 3 ላይ እንገኛለን። ዌብሳይት ኤንድ ኤአይ ኤጀንት ዲቨሎፕመንት ፓርት ላይ የዳይ 7ን ላስተኛው ቀን ላይ ተመልክተናል። ቤዚክ ኦፍ ዌብሳይት ዲቨሎፕመንት ምን ይመስላል የሚለውን ኮንሰፕት እንዲሁም ደግሞ የዳላ ስቱዲዮ ኢንተርፌስ ኦር ደግሞ ዳላ ስቱዲዮ ኤአይ ምን አይነት ኤአይ ነው፣ ምን ፈንክሽናሊቲዎች አሉት፣ እንዴት ነው ልንጠቀምበት የምንችለው የሚሉትን ተመልክተናል። ዛሬ ደግሞ ቢውልድ ዌብሳይት ዊዝ ዳላ ስቱዲዮ በሚል በዳላ ስቱዲዮን ተጠቅመን ዌብሳይት እንዴት ዲቨሎፕ እናደርጋለን የሚለውን ነገር ሞር ፎከስ አድርገን እንመለከታለን ማለት ነው። ስለዚህ ዛሬ ዴይ 8 የአይረሴ ቡት ካምፕ ቀን ነው ማለት ነው። ስለዚህ ኦልሞስት ከዚህ በፊትም ያየናቸው ቶፒኮች አሉ። ዩአይ ዩኤክስ ላይ ኢማጂኔሽን ኦር ደግሞ ዲዛይን ማድረግ እንዴት እንዳለብን ደግሞ ኤአይ ኤሴንሻል ላይ ደግሞ ፍሮንታችሁን እንዴት ነው በአሪፉ ሪዛልት ሊያመጣ በሚችል ወይ ስፔሲፊክ አድርጋችሁ ስቴፕ ባይ ስቴፕ አድርጋችሁ እንዴት ነው ልታዙ የምትችሉት ኤአይ ቱሎችን የሚለውን ተመልክተናል። ስለዚህ በሰርድ ስቴፕ የሚሆነው ደግሞ እንዴት ነው ዌብሳይታችሁን ዲቨሎፕ ልታደርጉ የምትችሉት የሚለውን ነገር ያቀርቡልናል ማለት ነው። ስለዚህ ይሄኛውን ሴሽን በዋናነት ሊድ የሚያደርጉት ገበያዎች ይሆናሉ ማለት ነው። ስለዚህ አይ ቲንክ አሁን መጀመር እንችላለን። ሜቢ የሚሰማ ከሆነ መቀጠል ይቻላል። እንዴት ናችሁ? እግዚአብሔር ይመስገን። አላዛር እባላለሁ። አም ሲኒየር ፉል ስታክ ኢንጂነር እዚህ ካምፓኒ ውስጥ ወደ 4 ዓመት ቆይቻለሁ። ስለዚህ ዳላ ከተመሰረተ ጀምሮ በፉል ስታክ ኢንጂነርነት ስሰራ ነበረ። ስለዚህ ዛሬ የምናየው ስለ ዳላ ስቱዲዮ ስፔሻሊ እንዴት አፕና ዌብሳይቶችን ቢውልድ እንደምናደርግ ነው። ቢውልድ ለምታደርጉት ዌብሳይት ከዚህ በፊት የነበራችሁ ሴሽን በትክክል ባላቅም የዳላ ስቱዲዮ የተለያዩ ሜቢ አፕሊኬሽን ኢሜጅ ኤንድ ቪዲዮስ ሌሎችን እንድትሰሩበት የምችሉበት ቱል ነው። የመጀመሪያው ዌብሳይት አፕሊኬሽን ዴቨሎፕመንት ብዙ ነገር ያካትታል። የመጀመሪያው ፍሮንት ኢንድ አፕሊኬሽን ሊኖራችሁ ይገባል። ከጀርባ ባክኤንዱ ደግሞ ኮሚኒኬት የሚያደርጋቸው ዳታቤዞች ይኖሩናል። ስለዚህ ይህም ሁሉ ያለምንም ቴክኒካል እውቀትም እያላችሁ የተሻለ ፕሮዳክት ማውጣት የምትችሉበት ሲስተም ነው የሚሆነው። ስለዚህ ቴክ ስታኮቹ ምንድን ናቸው የሚለው ወይም ከጀርባ የሚጠቀመው ምን ይመስላል የሚለውን በመጀመሪያ አንደርስታንድ ማድረግ አሪፍ ሂንት ይሰጣችኋል። ስለዚህ ከፊት ለፊት በኩል ሪያክት ነው የሚሰራው። ባኪንድ የሚጠቀመው ሱፐርቤዝ ነው፣ ዳታቤዝ አስ ሰርቪስ የሚሰጠን። ዳታቤዝ ያው ሱፐርቤዝ ራሱ ነው የሚሆነው፣ ምክንያቱም ፖስትግረስን ከጀርባ የሚያሮጥ ቱል ስለሆነ። እነዚህና አይ ቲንክ ከዚህ ጋር የሚገናኙ ነገሮችን አንድ ላይ ቻት ሜሴጅ ላይ ድሮፕ አደርግላችኋለሁ ከሚቲንጉ በኋላ ወይንም ኢሜል ላይ ኮሚኒኬት አድርጋችኋለሁ። ይህን ለመስራት በመጀመሪያ ኢኮሲስተሞችን ኮንፊገር ማድረግ ሊጠበቅብን ይችላል። የመጀመሪያው ነገር ሱፐርቤዝ ነው። ስለዚህ ሱፐርቤዝን አክሰስ ለማድረግ ዳላ ስቱዲዮ ላይ ሴቲንግ ላይ ገብተን ኢኮሲስተም ሀብስ የሚላለን። ኢኮሲስተም ሀብስ ከሌሎች ሰርድ ፓርቲ አፕሊኬሽኖች ጋር ኢንተግሬት የምናደርግበት ነው። የመጀመሪያው ሱፐርቤዝ ነው። ሁለተኛው ጊትሀብ ነው። ሶስተኛው ለዲፕሎይመንት ኔትሊፋይ ነው። ስለዚህ እነዚህ 3 ቱሎች ኢንተግሬት አድርገን ወይንም የራሳችሁን ሱፐርቤዝ፣ የራሳችሁን ጊትሀብ፣ የራሳችሁን ኔትሊፋይ ኮኔክት አድርጋችሁ በሱፐርቤዝ አንደኛ ባክኤንድ አስ ሰርቪስ ወይንም ዳታቤዝ አስ ሰርቪስ መጠቀም ትችላላችሁ። ሁለተኛ ጊትሀብ ኮዳችሁን ሺፕ አድርጋችሁ ወደ ጊትሀብ ኮኔክት ካደረጋችሁት በኋላ ኮኔክት የተደረገውን ፕሮጀክት ዩካን ማኑዋሊ አድ የተለያዩ ነገሮችን አት ሴም ታይም ሲንክ አድርጋችሁ ጊትሀብ ላይ ሌሎችን የቫይብ ኮዲንግ ቱሎች ከርሰር ክላውድ በመጠቀም ወደ ተሻለ ነገር ማሳደግ ትችላላችሁ። ሶስተኛው ደግሞ የሰራችሁት ስራ መጨረሻ ላይ ፋይናሊ ወደ ኔትሊፋይ ዲፕሎይ ማድረግ ትችላላችሁ። ስለዚህ እነዚህ 3ቱ ፕሮሰሶች አጠቃላይ ሲስተማችን ውስጥ የሚያስፈልጉ ነገሮች ናቸው። ስለዚህ ሆፕፉሊ ከዚህ በፊት እንዴት አድርጋችሁ ቻት ማድረግ እንዳለባችሁ ወይንም ምን አይነት የፕሮምፕቲንግ ስኪላችሁ ምን መምሰል እንዳለበት ሴሽን የነበራችሁ ይመስለኛል። አጭር ፕሪሳይዝ የሆነ እንደዚሁም ደግሞ ስቴፕ ባይ ስቴፕ ጋይድ የሚደረግ ብትሰጡት ዊች ሚንስ ብሬክዳውን አድርጋችሁ ታስኮቹን። ስለዚህ ታስክ 1 ይህንን ጨርስ፣ ታስክ 2 ይህንን ጨርስ፣ ታስክ 3 ይህንን ጨርስ የሚል ፕሮምፕት አዘጋጅታችሁ ብትሄዱ እና ብትሰጡት የተሻለ ይሆናል። አንደኛው ዳላ ስቱዲዮ ላይ ያለ ቤዚክ የሆነ ፊቸር እና ለእናንተ ሊጠቅማችሁ የሚችለው ቻት ቨርዥን የቻት ቨርዥን ኢዝ ብሬንስቶርሚንግ ሴሽናችን ነው።
ስለዚህ ቻት ሴሽን ውስጥ ገብታችሁ ብሬንስቶርም የምታደርጉትን አይዲያ ብሬንስቶርም ካደረጋችሁ በኋላ እዚህ ጋር የሚሰጣችሁ አለ። መጀመሪያ የት እንደምትሄዱ ከዛ በኋላ ቢልድ አፕ ኤንድ ዌብሳይት የሚል ላይ ክሊክ እንደማድረግ እንዳለባችሁ ጋይድ ያደርጋችኋል። ስለዚህ እኛው ላይ ብሬንስቶርም አድርጋችሁ ለምሳሌ ፕሮምፕት ወስጄ ወደ ሜን ስቱዲዮ ገብቼ ይህንን ባዘው የመጀመሪያው የአፕሊኬሽኑ ስራ የሚሆነው ፕላን ማውጣት ነው። ፕላን ካወጣ በኋላ ብሬክዳውን አድርጎ ኤአይ ኤጀንቶቻችን ባኪንዱን ታስክ ፍሮንቲንዱን ታስክ ብሬክዳውን አድርገው ይወስዱታል። ስለዚህ የመጀመሪያው ፕሮምፕቲንግ ስኪላችሁ ክሪቲካል ነው የሚሆነው የኛውን ኦፕሬሽን ለመስራት። ከዛ ድረስ ሌሎች አናዘር ዲፕሎይመንቶችን እንይ። ለምሳሌ አይ ቲንክ ይሄኛው ፕሮጀክት አይ ቲንክ ትንሽ ቆይቷል ይሄን ከሰራሁት። ለምሳሌ ይህንን ዌብሳይት ዲፕሎይ ወይንም አይ ቲንክ ይህንን አፕሊኬሽን ፕሮምፕት አድርጋችሁ ራን ካደረጋችሁት በኋላ የራሳችሁን ዶሜን ሆስት ልታደርጉ ትፈልጋላችሁ፣ ወይንም ዶሜን ገዝታችሁ የመጨረሻው አውትፑቱ ዶሜን ወይንም አክሰሰብል የሆነ ዶሜን መግዛት እና እዛኛው ላይ ሆስት ማድረግ ነው የሚሆነው አንድ አፕሊኬሽን ከሰራችሁ በኋላ። ስለዚህ ሁለት አይነት ዌዎች አሏችሁ አፕሊኬሽን ሆስት ለማድረግ። የመጀመሪያው እዚሁ ዳላ ላይ ሆስት ማድረግ እንችላለን ወይም መግዛት እንችላለን። አይ ዶንት ኖ ሌትስ ቼክ ባይ ኒው ዶሜን። ባይ ኒው ዶሜን አዲስ ነገር ለመግዛት ነው። ለምሳሌ ኢፍ ኢት ኢዝ አቬለብል የሆኑ ዶሜኖቹን ዳላ ለምሳሌ ይህን ዶሜን ለመግዛት ብናስብ 613 የኢትዮጵያ ብር ነው የሚሆነው። ለአንድ ዓመት የሚያገለግል ነው። ስለዚህ ከዚህ ጋር ቻፓን መምረጥ ትችላላችሁ። ስለዚህ ቻፓ ሪዳይሬክት ያደርገናል። ስለዚህ እዚህ ጋር ስልክ ቁጥር አስገብታችሁ ቻፓ አክሰሰብል የሚያደርጋቸውን ኢትዮጵያ ውስጥ አክሰሰብል የሆኑ ቴሌብር፣ ኤምፔሳ፣ አዋሽ እነዚህ እና ከነዚህ ጋር የተገናኙ አፕሊኬሽኖችን መግዛት ትችላላችሁ። ስለዚህ ይህን ከገዛችሁ በኋላ ዳይሬክትሊ ሊንክ ማድረግ ትችላላችሁ ከዶሜናችሁ ጋር። ከዚህ በፊት የተገዛ አንድ ነበረኝ፣ ምናልባት እዛኛው ላይ ማየት ከቻልን አብረን ነው። ኦኬ ሶ የመጀመሪያው ሴክሽናችን ዶሜን ማኔጅመንት ነው የሚሆነው። ዶሜን ማኔጅመንት ላይ ቅድም ፐርቼዝ ያደረኩትን ባገኘው እዚህ ጋር ታገኛላችሁ። ለምሳሌ ይሄኛውን alazar.ilma.com የሚለውን እዚሁ ዳላ ዶሜን ላይ የተገዛ ነው። ስለዚህ አንዱን ፕሮጀክታችሁን መርጣችሁ ቢልድ ካደረጋችሁ በኋላ ፎር ኤግዛምፕል ይሄኛውን እንምረጠው። ይሄኛውን ፕሮጀክት አክቲቭ ከሆነ ስለዚህ ይህንን ፕሮጀክት ገብታችሁ ኮኔክት ከስተም ዶሜን ትሉታላችሁ። ሁለት አይነት አማራጮች አላችሁ። አንደኛው ብሪንግ ዩር ኦውን ዶሜን ነው። ይሄኛው ከሌላ ቦታ ዶሜን ካላችሁ ወይም ከሌላ ፕሮቫይደር ዶሜን ካላችሁ፣ ለምሳሌ ሌሎች ፕሮቫይደሮች ማን ናቸው? ኔም ቺፕ አይ ቲንክ ኢትዮጵያ ውስጥ ኮመን የሆነ አክሰስ ያለው ነው። ሎጊን ካደረጋችሁ በኋላ አካውንት ዳሽቦርድ ላይ ገብታችሁ እዚህኛው ላይ ከገዛችሁት ዶሜን ላይ ማፕ ማድረግ ትችላላችሁ። ይሄኛውን ዶሜን ማፕ ለማድረግ ለምሳሌ እዚህ ጋር ታይኒ ሃስል ዶት ኦንላይን የሚል አለ። ከዚህ ጋር ማፕ ማድረግ የፈለግኩት አንድ ሰብዶሜን ቢኖር ሌትስ ክሬት ሰብዶሜን። ስለዚህ አድቫንስድ ላይ ገብታችሁ እነዚህ ሁሉ በየቬንደሮቹ የተለያዩ ዩአይ ነው ያላቸው። ስለዚህ ሰብዶሜን አንድ ዶሜን ከገዛችሁ በኋላ ሊኖራችሁ የሚችል ላይክ እንደሚባለው ኤክስቴንሽን ነው። ለምሳሌ I want to deploy my application ይህ ዌብሳይት አለኝ። ሰብዶሜን ላይ ገብተን ለምሳሌ ቴስት ዴሞ ዶት ታይኒ ሃስል ዶት ኦንላይን የሚባለውን ይህንን አንድ ዌብሳይት ከሰራነው አፕሊኬሽን ጋር ማገናኘት ፈለግን። ስለዚህ ማንኛውም ሰው ይህንን ዌብሳይት ገብቶ ቼክ ሲያደርገው ማየት የሚፈልገው እኛ የሰራነውን አፕሊኬሽን ሊሆን ይችላል። ስለዚህ ይህን ለማድረግ በመጀመሪያ ይህንን ዶሜን ከገዛችሁበት ቦታ ላይ ሁለት አማራጮች አላችሁ። አንደኛው ዳላ ላይ ገብተን መግዛት፣ ሁለተኛው ሌላ ቦታ አንደኛው ለምሳሌ ልክ እንደ ኔም ቺፕ ያለው ዶሜን ላይ ሄደን መግዛት እንችላለን። ሰው ይህንን ለማድረግ ለምሳሌ ይህን ዶሜን ከዚህ በፊት እኔ ገዝቼው ነበረ። ኔም ቺፕ ኢዝ
ሶ ኔምቺፕ ኢዝ አንድ ፕሮቫይደር። ስለዚህ ይህንን ክሬት ለማድረግ እዚህ ውስጥ የሚሰጣችሁ አለ። ለምሳሌ ይህንን ሰብ ዶሜይን ኮኔክት ለማድረግ ብንፈልግ ቴስት ዴሞ ዶት ታይኒ ሃስል ዶት ኦንላይን ኦፕሽን ይሰጠናል። ዲኤንኤስ ኮንፊግሬሽናችን ላይ ሄደን የዲኤንኤስ ዶሜን ክሬት ስናደርግ፣ ስለዚህ ዶሜን ክሬት የምናደርግበት ቦታ ላይ ሄደን ሪከርድ ክሬት ማድረግ አለብን። ስለዚህ ጂን አይፒ ኮፒ እናደርጋታለን። ዶሜን ክሬት የምናደርግበት ጋር ሄደን ሪከርድን እንመርጣለን። ሪከርድን መርጠናል። ከዛ ሆስት የምናደርገውን አይፒ አድረስ እዚህ ጋር እናስቀምጣለን። ስለዚህ እዚህ ጋር ልክ እንዳያችሁት ቴስት ዴሞ የሚል ነው የፈለግኩት። ስለዚህ ቴስት ዴሞ የሚለውን አስቀምጣለሁ። ይህንን ሴቭ አደርጋለሁ። ስለዚህ አይፒውን ከዶሜኑ ጋር ማፕ የምናደርግበት አንዱ መንገድ ይሄኛው ነው። ይሄኛው ብሪንግ ዩር ኦን ዶሜን ሲሆን ነው። ብሪንግ ዩር ዶሜን እዚህኛው ላይ ከመጣ በኋላ የመጀመሪያው ስራችን ይህንን የምፈልገውን ሰብ ዶሜን ማስገባት፣ ከዛ ዲኤንኤስ ኮንፊግሬሽናችንን በሰጠን መመሪያ መሰረት የመጀመሪያው ጎቱ ዩር ዶሜን ሬጅስትራል እዚህ ጋር ነው የሄድኩት። ከዛ ሪከርድ አድ አድርግ ነው። ይሄኛው ከተለያዩ ለምሳሌ አሁን ያሳየኋችሁ በኔም ቺፕ ነው። ይህንን ጎግል አድርጋችሁ ማግኘት ትችላላችሁ። ጎዳዲ ላይ ሊኖራችሁ ይችላል፣ ወይንም የጋራ ኢትዮጵያ ውስጥ ያሉ ሆስቲንግ ሳይቶች አሉ የተለያዩ ዶሜን የሚሸጡ። ስለዚህ እሱኛው ላይ ኮንፊገር ካደረጋችሁ በኋላ ሴቭ ዶሜን ትሉታላችሁ። ሜቢ ወደኋላ እንመለስና ቀስ ብለን አንዴ ስቴፕ ባይ ስቴፕ እናሳያቸው። ሪዝን ቀጥታ እንደው ለሌሎቻችሁ ኮንቴክስት ለመስጠት ቀጥታ ወደ ዶሜን ሴትአፕ ምናምን የገባው የሰኞ ክላስ ላይ ስለ ዶሜን ምን እንደሆነ አትሊስት ቤዚክ ነገሩን ናትናኤል አስረድቷችሁ ስለነበረ ለዛ ነው ቀጥታ ወደዚህ የገባ ነው። ግን ትንሽ ወደኋላ ሜቢ እንመለስና ባለፈው አትሊስት ቤዚክ ፕሮምፕት ብቻ ተጠቅማችሁ ዳላ ላይ አንድ ዌብሳይት እንዴት ነው የሚሰራው የሚለውን ነገር ኦልሬዲ አይታችኋል። ስለዚህ ወደ እሱ እንደገና ወደኋላ እንመለስም የቀሩትን ነገሮች ለማሳየት ነው። ሶ አንዴ ገባችሁ ዌብሳይት ሰራችሁ፣ ባለፈው እንዳያችሁት ማለት ነው። እንደውም ዛሬ ራሱ ታስክ ነበራችሁ አይደለ? ስለዚህ ዋንስ እሱን ከሰራችሁ በኋላ ቀጥታ አላዛርም ቀስ በቀስ መጀመሪያ ዶሜን ራሱ ምንድን ነው የሚለውን ነገር፣ ምክንያቱም ልክ ሼር ስታደርጉ ሜቢ ኦልሬዲ ከሰራችሁ ሼር ስታደርጉ ሊንኩን ካያችሁት የሚሆነው የሆነ ራንደም የሆነ ቁጥር ከዛ ዶት ማይ ዳላ ዶት አፕ አይነት ነገር ነው የሚሆነው። ልክ ሊንኩን ካያችሁት ሼር ሲደረግ ልክ ሆስት የተደረገው የገበያ ክላውድ ላይ ስለሆነ ማለት ነው። ስለዚህ አሁን እናንተ የራሳችሁ ዶሜን ደግሞ ኖሯችሁ ልክ አሁን ጉግል ዶት ኮም አይነት ነገር ወይም ደግሞ ስፔሲፊክ ካምፓኒ ከሆነ አሁን ለምሳሌ የኛ ገበያ ዶት ኮም የራሳችን ዶሜን ነው። ልክ እንደዛ የራሳችሁ ዶሜን ኦልሬዲ ኤግዚስት የሚያደርግ የካምፓኒም ዶሜን የራሳችሁ ኦልሬዲ ኤግዚስት የሚያደርግ ዶሜን ካለ እንዴት ነው የሰራችሁትን ፕሮጀክት ከዛ ዶሜን ጋር የምታገናኙት የሚለውን የመጀመሪያውን ስቴፕ አላዛር ቀስ በቀስ እናሳያቸው። ከዛ ቀጣይ ደግሞ ከሌላችሁ ደግሞ ዶሜን እንዴት ነው ገበያ ላይ እዛው ዳላ ላይ ፐርቼዝ ማድረግ የምትችሉት የሚለውን፣ ከዛ ደግሞ ቅድም ያልካቸው አካውንት ክሬት የሚደረግባቸው የሚለውን ነገር ኤግዛክትሊ ምንድናቸው እነሱ ምንድነው እዛ ላይ ምን ለማድረግ ነው እዛ ላይ የምንገባው የሚለውን ትንሽ ቀስ ብለን ኤክስፕሌን እናድርግላቸው። ጎይተዳለዘ ስለዚህ መጀመሪያ ከየትኛውን ጀምር? ዶሜን እንጀምር። ዶሜን ማለት ለምሳሌ ምንም ነገር አክሰስ ስታደርጉ ኤክስካሊድሮ ዶት ኮም ሜይ ቢ ጉግል ዶት ኮም እነዚህ በሙሉ ዶሜኖች ናቸው። እነዚህ ዶሜኖች ወደ አይፒ ይቀየራሉ መጨረሻ ላይ፣ ምክንያቱም አንድ ሰርቨር ሲሰራ አይፒ ሊኖር ይገባል። እነዚህን አይፒዎች ዳይሬክትሊ አክሰስ ማድረግ ወይም ሚሞራይዝ ማድረግ ስለማይቻል እነዚህን አይፒዎች ከምን ጋር ማፕ ይደረጋሉ? ከዶሜን ጋር ማፕ ይደረጋሉ። ሶ እነዚህን ዶሜኖች ለምሳሌ የሆነ ዌብሳይት እንሰራለን። ስለዚህ ይሄ ዌብሳይት የሆነ አይፒ ላይ ይቀመጣል። ያንን አይፒ ለሰው ቁጥር ልንሰጠው አንችልም። ያንን ዩኒክ የሆነ አድረስ አይፒዎች ወደ ሂውማን ሪደብል ሆነ ፎርማት ቀይረን ልክ እንደነዚህ ያለት ፎርማቶች ለሰው ሼር ብናደርገው የተሻለ አክሰሰብል ነው። ስለዚህ የዶሜን ሎጂክ ይሄኛው ነው። ለምሳሌ ይህንን ሊንክ ለሆነ ሰው ብንሰጠው ሚሞራይዝ ለማድረግ በጣም ይከብደዋል። ምክንያቱም 2.5 AACD ምናምን ያለው ኢትስ ጀስት ላይክ ኔም ያ እሱን ዶሜን እሱኛው ነው። ስለዚህ ዶሜን ደግሞ ዝም ብሎ አይደለም የሚገኘው፣ በጣም ብዙ ፕሮቫይደሮች አሉ። የመጀመሪያው እና ዌል ኖውን የሆነው ኔምቺፕ ነው። ስለዚህ ኔምቺፕ በተለያዩ በክሬዲት ካርድ፣ በክሪፕቶ
በተለያዩ ኦፕሽኖች ዶሜን የምንገዛበት ነው። ሌላኛው ኢትዮጵያ ውስጥ ለምሳሌ በብር ከሚሸጡት ውስጥ የጋራ ውስጥ ሲሆኑ እነዚህ ሌሎችም አማራጮች አሉን። ከዛ ውስጥ በዋነኝነት ማን መሸጥ ይችላል? ዳላ ውስጥ መግዛት ትችላላችሁ፣ ዶሜን መግዛት ትችላላችሁ። ዳላ ውስጥ የምትገዙት ዶሜን አንደኛ ለየትኛውም ለሌሎች አፕሊኬሽኖቻችሁ ሊሆኑ ይችላሉ። ሁለተኛ እዚህ ውስጥ ቢውልድ ለምታደርጓቸው አፕሊኬሽኖች ሊሆኑ ይችላሉ። ቅድም የሄድኩበትን ፕሮሰስ ተመልሼ ስመጣ let's assume I have a domain Namecheap ላይ። ስለዚህ Namecheap ላይ ያለኝን ዶሜን እንዴት ከዚህ ዳላ ላይ ከሰራሁት አፕሊኬሽን ጋር ማፕ እንደማደርግ እያሳየኋችሁ ነበረ። ስለዚህ Namecheap ላይ ሄጄ ፕሮሰሱን ጉግል አድርጋችሁት ወይም ዩቲዩብ ላይ ማየት ትችላላችሁ፣ እዚህኛው ዶሜን ፕሮቫይደር ላይ እንዴት መግዛት እንደምትችሉ። ስለዚህ ዶሜኑ ከገዛችሁ በኋላ ከላዩ ላይ ክሊክ አድርጋችሁ አድቫንስድ ዲኤንኤስ ላይ ገብታችሁ አድቫንስድ ዲኤንኤስ ላይ አንድ ሪከርድ የሚባል ክሬት አድርጋላችሁ። እዚህኛው ላይ ሙሉ ፈንክሽናሊቲው እንዴት እንደሚሰራ ተጽፏል። የመጀመሪያው ዶሜን ሬጂስትራል ዲኤንኤስ ሴቲንግ ላይ ትሄዳላችሁ። ዲስ ኢዝ አቬይላብል ሁሉም ቦታ አብዛኛው ቦታ። ከዛ ሪከርድ ክሬት የሚደረግበት ቦታ ላይ ሄዳችሁ ሪከርድ ክሬት ታደርጋላችሁ። ስለዚህ ሪከርድ ማለት አብዛኞቹ ጋር ተመሳሳይ ነው። እዚህ ጋር ምርጫዎች ይኖሯቸዋል፣ የተለያዩ ምርጫዎች። ከዛ ውስጥ ሪከርድ የሚለውን ፒክ እናደርጋለን። ከዛ ሰብዶሜናችንን እንጽፋለን። ሰብዶሜን ማለት ከዶሜኑ በፊት ያለውን ራሱ ዶሜኑ እንዲሆን ከፈለጋችሁ ደግሞ ይሄኛውን በአት ምልክት እንቀይረዋለን። ስለዚህ ራሱ ዶሜኑ ይሆናል። ከዛ እዚህ ውስጥ የተሰጣችሁን አይፒ፣ ይሄ አይፒ ማለት እኛ ሆስት ያደረግንበት አፕሊኬሽን ነው። ይህንን ለሌሎች ሰዎች መስጠት ስለሚከብደን ወዴት እንሄዳለን? ስም ወደ ማውጣት እንሄድለታለን ማለት ነው። ስለዚህ ይህንን አይፒ ኮፒ አድርገን ሄደን እዚህኛው ላይ መጠን ሴቭ እናድርገዋለን። ስለዚህ ይህን አይፒ ጨረስን። ስለዚህ እዚህኛው ላይ ሴቭ ካልን በኋላ ቫሊዴት እናድርገዋለን። ቫሊዴሽኑ ይሄኛው አይፒ እና እዚህኛው ከውጭ ከሰጠነው ሰብዶሜን ጋራ አላይን ማድረጉን ወይንም እዚህ ጋር የሰራ ነው ኮንፊግሬሽን ትክክል መሆኑን ቼክ የሚያደርግልን ነው። ይሄኛውን ኮንፊገር መደረጉን ቼክ ያደረገ በኋላ ቫሊዴት አድርጎ ያሳየናል። ስህተት ካለው እዚህ ጋር ኢረር ሜሴጅ ስሩ ያደርጋል። ስለዚህ ስህተት ካለው እዚህ ሄደን ፊክስ የምናደርጋቸውን ነገሮች ፊክስ እናደርጋለን ማለት ነው። ስለዚህ አሁን ዶሜን ኢዝ ቬሪፋይድ ኤንድ አክቲቭ አለኝ። ቅድም የኛውን ነገር አክሰስ አድርገው ምንም አያሳየኝም ነበር እንዳያችሁት። አሁን ግን ሪፍሬሽ ባድርገው ኦኬ ዲስ ኢዝ ናት ፐብሊሽድ። ይሄኛው ኢረር ሜሴጅ የመጣው ከውስጥ ያለው ፐብሊሽ የተደረገው በጣም የድሮ ኮድ ነው የተጠቀምኩት። ለዛኛው ነው የኛውን ፕሮጀክት ያላመጣው። አዳዲስ ፕሮጀክቶች በሙሉ እዚህ ውስጥ ልታገኟቸው ትችላላችሁ። ስለዚህ የሰብ ዶሜን አንደኛው ኮኔክት ማድረጊያ መንገድ ይሄኛው ነው። ሌላኛው ቅድም ልክ እንዳሳየኋችሁ ከዶሜን ላይ ገዝተን ይሄኛው ለምሳሌ ዲስኮኔክት ብለን የቅድሙ ፕሮጀክታችንን ኮኔክት ቱ ፕሮጀክት ስንለው ከዚህ ሁሉ አሁን ከነበረን ፕሮሰስ በተለየ መልኩ ፕሮጀክቱን መርጠን ለምሳሌ ፎቶ ስቴት ዶት ፖርታል ላይ ኮኔክት ዶሜን ብንለው የዚህን ፕሮጀክት ያለምንም ቅድም ያየነውን ሀስል ሳንሄድ አንድ ዶሜን ብቻ ከአንድ ዌብሳይት ጋር ማፕ የምናደርግበት መንገድ ነው። የስ አንድ ዶሜን ከአንድ ሳይት ጋር ነው ለጊዜው ማፕ የሚያደርገው። ስለዚህ ኛው የዶሜን ኮንፊግሬሽናችን ኦፕሽን ነው። ሲጨርስ መከታተል እንችላለን። ሌላኛው ይህንን ኮድ ወደ ጊትሀብ መውሰድ ነው። ኦብቪየስሊ ምን ያህሎቻችሁ ጊትሀብ ምን እንደሆነ አታውቁም? ኤክስፕሌን ማድረግ አለብን። ጊትሀብ ሹር ጊትሀብ ሶርስ ኮድ አክሰስ ቨርዥን ኮንትሮለሮቻችን ናቸው። ስለዚህ ማንኛውም ሶርስ ኮድ አስቀምጠን በጋራ አንድ ላይ ለመስራት ከጀርባ ጊትን የሚጠቀም ኮዶችን አክሰሰብል የሚያደርግ ነው። ስለዚህ 2 3 4 ሰው አንድ ሀብታ አንድ ኮድ ላይ ለመስራት በፊት በፍላሽ በተለያዩ ነገሮች ፋይል እየተቀባበሉ ነበር የሚሰሩት። ስለዚህ አሁን አንድን አፕሊኬሽን ስንሰራ እኔ የሰራሁበትን ቨርዥን ከሌላ ከሰራሁበት ቨርዥን ጋራ አንድ ላይ ማች እያደረግን መርጅ እያደረግን አንድ ሴንትራል ሶርስ ኮድ ውስጥ ማስቀመጥ ነው። ለምሳሌ አሁን እኛ የሰራነውን ሶርስ ኮድ ወይንም እዚህ ዳላ ላይ የተሰራውን ሶርስ ኮድ ለመውሰድ ብንፈልግ አለማችን ውስጥ ካሉ አይ ቲንክ ከአንድ 5 6 ቢትቡኬት ጊትላብ ጊትሀብ የሚባሉ አማራጮች ሲኖሩ ጊትሀብ በጣም ፌመሱ ነው። ስለዚህ ጊትሀብ ላይ በመጠቀም ማች ማድረግ እንችላለን። ስለዚህ ኮዳችንን ወደ ጊትሀብ እንዴት መውሰድ እንችላለን?
መጀመሪያው ቦታ ሴቲንግ ውስጥ እንገባለን። ኢኮሲስተም ሀብስ ኢኒሻላይዝ ኮኔክሽን። ስለዚህ ኢኒሻላይዝ ኮኔክት ስናደርግ ኮንፊገር የተደረጉና ያልተደረጉትን አማራጮች ይሰጠናል። ስለዚህ ጊታባችን አውቶማቲካሊ ሎጊን ካላደረግን ሎጊን እንድናደርግ ለምሳሌ ሳይን አውት እናድርግ። ኢኒሻላይዝ ትላላችሁ። ከዛ ዩዘር ኔም ኤንድ ፓስወርዳችሁን ታስገባላችሁ ጊታብ። ከዛ የምትፈልጉትን እኔ ለምሳሌ 3 ኦርጋናይዜሽን ውስጥ ስላለው ነው ፐርሰናል ኦርጋናይዜሽን ውስጥ ልግባ። አክሰስ ከተሰጠኝ በኋላ ኢንስታል ኤንድ አውቶራይዝ እለዋለሁ። ስለዚህ ኮኔክሽኑ ከጨረሰ በኋላ ኮኔክት ያደረኩትን እዚህ ጋር ያሳየኛል ማለት ነው። ስለዚህ ስፔሲፊካሊ አንድን ፕሮጀክት ኮኔክት ለማድረግ ፕሮጀክቱን እንመርጣለን። አሁን የመረጥኩትን ፕሮጀክት ከዛ ኮኔክት ቱ ፕሮጀክት እለዋለሁ። ስለዚህ ይሄኛው ጊታብ አካውንቴ ውስጥ አንድ ሪፖዚተሪ ይፈጥርና እዛ ሪፖዚተሪ ውስጥ በሙሉ ኮዱን ወደዚያ ይወስድልኛል። ስለዚህ ጋር እንደምታዩት ሊንኩ አለ። ስለዚህ ክሊክ ሳደርገው ቅድም ያየነው ዌብሳይት ሙሉ ለሙሉ ወደኛ ፉል ኮንትሮል መጥቷል ማለት ነው። ስለዚህ አይ ሃቭ the source code ጊታቤ ላይ which means ያው ክሎን አድርጌ ከዚህ በኋላ ከዳላ ውጭ ማንኛውንም አይነት ነገር ለማሳደግ ወይንም እዚህ ውስጥ ለመቀየር ብፈልግ በሙሉ መቀየር እችላለሁ። ስለዚህ ሶርስ ኮዳችሁ which means እዚህ ውስጥ የምታዩቸው ፕሮጀክቶች አንድ ተመልሼ ላሳያችሁ። ዳላ ላይ ከዚህ በፊት ካያችሁ እዚህ ውስጥ ኮድ የሚል ፓርት አለ። ስለዚህ እዚህ ጋር እነዚህ የምታዩቸውን ኮዶች በሙሉ ወደ ጊታ መውሰድ ማለት ነው። ስለዚህ ኮምፖነንት ውስጥ ኤጀንት ፕሮፋይል፣ ስለዚህ ሶርስ ኮምፖነንት ኤጀንት ፕሮፋይል። ስለዚህ እነዚህ የምታዩቸው በሙሉ እዚህ ዳላ ላይ የነበሩትን ሶርስ ኮዶች በሙሉ ወደዚህ ማምጣት ይችላል ማለት ነው። ማይ ስክሪን ቪዚብል ነው። ያ ሹር ኦኬ። ሶ አንደኛው ኦፕሽን የኛው ነው። ሁለተኛው አሁን ያየነው ዶሜኖችን ነው። ዶሜን አንድ ኤክስተርናል ፕሮቫይደር ነው። ሶ ቀጣይ የምናየው ሞስት ፕሮባብሊ ወደ ኔትሊፋይ። ስለዚህ ሱፐርቤዝን ማየት እንችላለን። ሱፐርቤዝ ኢዝ ባክኤንድ አክሰስ ሰርቪስ ወይንም ዳታቤዝ ነው። ዳታቤዝ አክሰስ ልክ እንደ ዳታቤዝ ነው። ያ ኔትሊፋይ ላይ ስንደርስበት እናወራለን። ኔትሊፋይ ሲሚላር ላይክ ቨርሳል ሱፐርቤዝን መጀመሪያ አክሰስ እናድርገውና ሱፐርቤዝ ኢዝ ዳታቤዝ አክሰስ ሰርቪስ የሚሰጠን ነው። ስለዚህ የመጀመሪያው ስራችን የሚሆነው ኮኔክት ማድረግ ነው ከሱፐርቤዝ ጋር። ስለዚህ ሱፐርቤዝ አካውንት ያስፈልገናል። ከዚህ ነው ካስታወስኩት። ስለዚህ መጀመሪያ አካውንት ያስፈልጋችኋል። አካውንት ካላችሁ በኋላ ዩ ካን ሎጊን ካረጋችሁ በኋላ ልክ እንደምታዩት አውቶራይዝ ማድረግ አለባችሁ። አይ ዶንት ሃቭ አክሰስ እዚህኛው ላይ ፐርሰናሊ ላይ መሞከር ይችላሉ። ሆል ፕሮሰስ ይሄኛው የካምፓኒ ዳታቤዝ ሱፐርቤዝ ስለሆነ አክሰስ ማድረግ አልችልም። ግን ፐርሰናል አካውንታችሁ ከሆነ እዚህ ጋር ኮንትሮል ማድረግ ትችላላችሁ፣ አክሰስ ማድረግ ትችላላችሁ። ኢሚዲየትሊ አውቶራይዝ ልክ እንዳላችሁት ሱፐርቤዝ ኮኔክትድ ሆነ ማለት ነው። ስለዚህ ከፕሮምፕቲንግ ሳይድ ዳታቤዝ ኮኔክት አድርገህ ስትሉት ኢሚዲየትሊ ያለ ምንም የስ ሱፐርቤዝ ኢዝ ክላውድ የክላውድ ሰርቪስ ነው። ዳታቤዝ አስ ሰርቪስ የሚሰጠን የክላውድ ሰርቪስ ነው። ስለዚህ ከኮዳችሁ ሳይድ እዚህኛው ላይ ኮኔክት ካደረጋችሁት በኋላ ኢሚዲየትሊ ወደ ኮዴታችሁ ከሱፐርቤዝ ጋር ኮኔክት አድርጌያለሁ። የዳታቤዝ አክሰስ ይሄንን ስጠኝ የሚል ፕሮምፕት ታስገቡለት ዳይሬክትሊ ኮኔክት አድርጎ ዳታችሁን አክሰስ ማድረግ ትችላላችሁ። ስለዚህ ሱፐርቤዝ ኢንተግሬሽን ይህንን ይመስላል። ኔትሊፋይ ኢዝ ላይክ ቨርቹዋል ዲፕሎይ ማድረግ ራሱ ይችልላችኋል። ለምሳሌ ቅድም ባሳየኋችሁ መሰረት የራሳችሁን ሰብ ዶሜን ወይንም ዶሜን ስታመጡ ወይንም ከዳላ ላይ ስትገዙ ዶሜን ምንም አይነት ነገር አትከፍሉም። አት ሴም ታይም ከዚህ ዳላ ላይ እንዳይቀመጥ ከፈለጋችሁ ኔትሊፋይ ኢዝ አንድ ኦፕሽን። ስለዚህ ኢኒሻላይዝ ማድረግ ትችላላችሁ። ኔትሊፋይ ኢኒሻላይዝ እንዳደረጋችሁ ፕሮጀክታችሁን ኮኔክት አድርጋችሁ ዲፕሎይ የምታደርጉበት አንድ ኦፕሽን ነው። ለኔትሊፋይም ተመሳሳይ አፕሮች ነው የምትከተሉት። አውቶራይዜሽን ይጨምራል። አውቶራይዜሽኑን ካየነው በኋላ ኢሚዲየትሊ ወደ ትንሽ ደቂቃ እንስጠው፣ ትንሽ ሰከንድ እንስጠውና እንቀጥላለን።
ሜቢ እስከዛ ድረስ ቻት ላይ ያሉትን ጥያቄዎች መመለስ ከቻልክ አለዛ ያ አብዛኞቹ የተመለሱ አይቻለሁ። ምናልባት ትረጅኛለሽ ተብለህ ራይዝ በማድረግ የትኞቹ? ሶሪ አልሰማሁም ማለት ነው። የትኞቹን ጥያቄዎች ናቸው? ምናልባት ከነገርሽኝ ሌላኛው ስክሪን ላይ ስለሆነ ያለሁት። ኦኬ እሺ። ዳዝ ዶሜን ኤክስፓየር የሚል አለ። ዋት ዱ ዩ ሚን ባይ ኮላብ? ኦኬ አይ ቲንክ ኮላብን አብዲ መልሶልናል። ዶሜን ኤክስፓየር ያደርጋል በገዛችሁት መሰረት። ለምሳሌ 1 ዓመት ልትገዙ ትችላላችሁ፣ 2 ዓመት፣ የ10 ዓመት ሚኒመም 1 ዓመት ነው። በዛ መሰረት ኤክስፓየር ያደርጋል። ኦኬ ሌላ ደግሞ ሃው መልቲፕል ፕሮግራመርስ ወርክ። ኦኬ እሱ መልሱ ነው። አይ ቲንክ ዳትስ ኢት። ሌሎቹ የተመለሱ ናቸው። ኦኬ ኦኬ ሜቢ የተወሰኑ የመጡ ጥያቄዎች ኮንፊውዥናቸውን ክሊር አፕ ለማድረግ አንድ ሰው ምን ጠይቋል? is GitHub more useful or Supabase and why የሚል ነገር። ሶ ሜቢ የሁለቱን ዲፍረንስ በደንብ ብትነግራቸው። የስ ሁለቱም ጠቃሚዎች ናቸው። ምክንያቱም ሁለቱም የተለያየ ቦታ ነው የምንጠቀምባቸው። የመጀመሪያው ጊትሀብ የሶርስ ኮንትሮል። ለምሳሌ የሆነ ሶርስ ኮድ ልንጽፍ እንችላለን፣ የሆነ አፕሊኬሽን ልንጽፍ እንችላለን፣ ግን የት ነው የምናስቀምጠው? ስለዚህ ማስቀመጥ ያለብን የሆነ አንድ ቦታ አለ። ስለዚህ ከሰዎች ጋር አንድ ላይ ልንሰራበት የምንችለው ኮዱን ከየትም አክሰስ ልናደርግበት የምንችለው እንደ አጋጣሚ ኮምፒውተር ቢበላሽ ድጋሚ በሌላ ኮምፒውተር አክሰስ ልታደርግበት የምትችል ክላውድ ቤዝድ የሆነ ኮላቦሬሽን ወይም ከሰዎች ጋር አንድ ላይ ልሰራበት የምትችል ለሰዎች አክሰስ ማግኘት የምትችልበት ቱል ነው። ስለዚህ ጊትሀብ ጥቅሙ እሱ ነው። ስለዚህ ኮዱን ታስቀምጣለህ። ሁለተኛ የተለያየ ቨርዥን አለ። ለምሳሌ የሆነ ነገር አሁን ጽፈህ ብታበላሽ ወደኋላ መመለስ ትችላለህ። ትናንትና የጻፍኩት ላይ ብለህ ኮሚትን ቼክ አውት አድርገህ መመለስ ትችላለህ። ስለዚህ አይ ቲንክ ጊትሀብ ከዚህ በኋላ ፈርዘር ሄደህ ብታነበው ጥቅሞቹን ልታገኛቸው ትችላለህ። ሪጋርዲንግ ሱፓቤዝ ከዚህ በፊት ባኪንድ አፕሊኬሽን እና ፍሮንቲንድ ዳታቤዝ አፕሊኬሽን የተለያዩ ናቸው። ባኪንድ ማለት ከጀርባ ዳታውን ስቶር መደረግ እንዴት እንዳለበት ጋይድ የሚያደርግ ሲሆን ዳታው ደግሞ የሚቀመጠው ዳታቤዝ ውስጥ ነው። ስለዚህ ሱፓቤዝ ከጀርባው ፖስትግረስን የሚጠቀም ዳታቤዝ አስ ሰርቪስ ነው። ስለዚህ ዳታቤዝን ልክ እንደ አፕሊኬሽን ሌየር ጨምረንበት ሱ ኤፒአይስ ሰርቪስ ኪዎችን ኢንተግሬት አድርገን አኖን ኪዎችን ሰርቪስ ኪዎችን በመጠቀም ሴኪዩርሊ ዳታቤዛችንን አክሰስ ማድረግ የምንችልበት አንድ ኦፕሽን ነው። ዳታው ደግሞ የሚቀመጠው ዳታቤዝ ውስጥ ነው። ስለዚህ ሱፓቤዝ ከጀርባው ዳታቤዝ አስ ሰርቪስ ነው። ስለዚህ ዳታቤዝን ልክ እንደ አፕሊኬሽን ሌየር ጨምረንበት ሱ ኤፒአይስ ሰርቪስ ኪዎችን ኢንተግሬት አድርገን አኖን ኪዎችን ሰርቪስ ኪዎችን በመጠቀም ሴኪዩርሊ ዳታቤዛችንን አክሰስ ማድረግ የምንችልበት አንድ ኦፕሽን ነው። ስለዚህ ሁለቱ የተለያዩ ጥቅም ናቸው ያላቸው። ስለዚህ ሁለቱንም መጠቀም አይ ቲንክ የተሻለ ኦፕሽን ይሰጠናል ዴቨሎፕ ለምናደርገው አፕሊኬሽን። yes right now we are until could you explore more about Gibeah Cloud resources, specifically tell us the 3 SaaS infras and plats. Yeah, so right now provide የምናደርገው infra directly የለም. We sell domains.
ሆስቲንግ ራሳችንን እንሰራለን። ስለዚህ we can say it's a platform as a service right now platform as a service ነው not ሳስ ወይንም ኢንፍራ የምንለው አይነት አይደለም። ስለዚህ ፕላትፎርም አስ ሰርቪስ አለን። ፕላትፎርሞቹ ላይ መጠቀም የምንችላቸው ነገሮች አሉ። ለምሳሌ አንደኛው ሆስቲንግ ራሳችን ሜንቴን ማድረግ እንችላለን። እሱን ሱፐርቫይዝን ወደ ሰልፍ ሆስትድ ሱፐርቫይዝ ወይንም ሌሎች ቴክኖሎጂዎችን ተጠቅመን ዳታቤዝ አስ ሰርቪስ የመስጠት ፕላን አለን። አሁን ላይ ዲፕሎይመንት ነው። ዲፕሎይመንትን ዊል ሃንድል ዲፕሎይመንት ፎር ከስተም ዶሜንስ ኤንድ ፎር ዞስ ዶሜን ለሚገዙን አፕሊኬሽኖች። ስለዚህ አዝመራ that's the what we provide. We are not directly cloud provider, ግን በአሁኑ ሰዓት የምንሰጣቸው አገልግሎቶች ልክ እንደ ፕላትፎርም ናቸው። ስለዚህ አንደኛው ዳላ ነው። ስለዚህ ልክ እንደዛ ነው ማየት ያለብን። ዶሜን አንድ ዌብሳይት ክሬት ካደረግን በኋላ የስ ዶሜን ኒድ ሊያስፈልጋል። ምክንያቱም ቅድም ባሳየኋችሁ መሰረት እዚህኛው ላይ ይሄኛውን ቁጥር ሜሞራይዝ ማድረግ በጣም ከባድ ስለሆነ የራሳችን ዶሜን ብንገዛ ይመረጣል። ምክንያቱም ይህንን ለሰው ማንም ሊያውቀው አይችልም። ለምሳሌ በጭንቅላት በራስ የምናስታውሳቸው ዶሜኖች አብዛኞቹ አጭርና ስትሬት ፎርዋርዶች ናቸው። ስለዚህን ቁጥር ማንም ሜሞራይዝ ስለማያደርግ ይሄኛውንም ሼር ማድረግ እንችላለን ካስፈለገ፣ ግን ሜሞራይዝ መደረግ ስለማይችል ወደ ሰብ ዶሜን ቀይረን የተሻለ ስም መግዛት እንችላለን፣ የተሻለ ስም መስጠት እንችላለን ለአፕሊኬሽናችን ነው። ከዚህ ውስጥ ደግሞ ዩአይ ዩኤክስ ዲዛይንን ከስቲች ላይ አምጥተን እዚህኛው ላይ መጠቀም እንችላለን ወይ ነው። አንፎርቹኔትሊ አሁን አንችልም። ዩ ካን አፕሎድ ፊግማ ዲዛይን ዳይሬክትሊ፣ የፊግማ ኤክስቴንሽኖችን ዳይሬክትሊ ፊድ በማድረግ ዊች ሚንስ ፊግማ ዲዛይኖችን እዚህኛው ላይ አታች በማድረግ አክሰስ ማድረግ እንችላለን። ከዛ ውጪ ግን ዳይሬክትሊ ኮኔክት አድርገን ማግኘት አንችልም። ሶ ወደፊት ለሚመጡት ፊቸሮች ላይ ሊኖረን ይችላል ስቲችን። if the domain expires does it mean that the name turns back to random numbers? well domain expire ካደረገ በኋላ ዶሜኑን ክሊክ ሲያደርጉት ምንም አይታያቸውም። ኤክስፓየር ካደረገ በኋላ ኦነሩ which means ቅድም ኔም ቺፕ እንዳያችሁት ለሌላ ሰው ሊሸጠው ይችላል። ስለዚህ ወደ ኦነሩ ነው የሚመለሰው። ስለዚህ ብላንክ ፔጅ ነው የሚያሳያቸው not found most probably የሚሆነው። ስለዚህ ወደ ቁጥር አይመለስም። ቁጥር ያላቸው ሊንኮች ቅድም ያያችኋቸው ቁጥር ያላቸው ሊንኮች ኦልዌይስ እዛው ኤግዚስት ያደርጋሉ። ግን እናንተ የገዛችሁት ዶሜን ፕሮቫይደሩ መልሶ ስለሚወስድባችሁ ኤክስፓየር ካደረገ በኋላ ለሌላም ሰው ሊሸጠው ይችላል። ስለዚህ የተለያየ ቢሄቪየር ነው ሊኖረው የሚችለው። የራንደም ነምበሮችን ከየት ጋር ማግኘት የምንችለው ለሚለው ማንኛውንም ፕሮጀክት ዴቨሎፕ ካደረጋችሁ በኋላ ሊንኩን ለሌላ ሰው ሼር ማድረግ ስትፈልጉ እዚህ ጋር ብዙ አማራጮች አላችሁ። የመጀመሪያው ቻውን በተን ክሊክ አድርጋችሁ የትኛውን ቦታ ፔስት ማድረግ ትችላላችሁ። ሁለተኛው ሼር በተንን በመጫን የተለያዩ አማራጮች አሉ። ቴሌግራም ላይ፣ ዋትሳፕ፣ ፌስቡክ ላይ ሼር ማድረግ ትችላላችሁ። ስለዚህ ማንኛውም የሰራችሁትን አፕሊኬሽን ከዚህኛው አክሰስ ማድረግ ትችላላችሁ ዳይሬክትሊ አይ ቲንክ ከላይ ካለችው እና ባር ላይ። ሶ ዋትስ ዘ ፖይንት ዩዚንግ ኔምቺፕ አንድ ኢትስ ዘ ሴም ዊዝ ጊትሃብ ኤንድ ሱፐርቫይዝ። ኔምቺፕ ኢዝ ዲፍረንት። ኔምቺፕ ኢዝ ኤክስተርናል አይ ቲንክ ከዓለማችን ላይ ሁለተኛ ኔም ፕሮቫይደር ነው። እሱ ዶሜን ብቻ ነው መሸጥ የሚችለው። ኢትስ ናት ላይክ ጊትሃብ ኤንድ ሱፐርቫይዝ። 50 ክሬዲት ዩ ካን ክሬት ቲኬት ሰፖርት ቲኬት እዚህኛው ላይ ክሬዲት በትክክል ካልመጣ which means 50 ፕሮቫይድ ተደርጋችሁ እንትን ክሬዲታችሁ ላይ ኢሹ ካለ ዳይሬክትሊ ሰፖርት ላይ ሄዳችሁ you can request support። ከፊግማ ውጪ ዲዛይን ማድረግ የምንችልበት የተለያዩ አማራጮች አሉ። የተለያዩ ፍሪም ያልሆኑ ኦፕሽኖች አሉ። so it depends I don't know ያው ምርጫው እንግዲህ ማርኬቱ ላይ ያሉትን ቫልዩዎች መምረጥ ነው። ሪሰንት ፕሮጀክቶቻችንን ከየቱ ጋር ነው ማግኘት የምንችለው? ሪሰንት ፕሮጀክቶቻችንን ለማግኘት አንደኛው ሪሰንት ፕሮጀክትስ እዚህኛው ላይ አለ። አይ ዶንት ኖ ሞባይል ቨርዥን ላይ ከሆናችሁ እንዴት እንደማሳያችሁ። ሁለተኛው ኦፕሽን ደግሞ እዚህኛው ላይ ሪሰንት የሆኑ ፕሮጀክቶች ከ61 ፕሮጀክቶች ውስጥ አሉ። ፔጅኔትድ ናቸው። ስለዚህ ሎድ ሞድ ባላቸው ቁጥር ወደታች ማየት እንችላለን። ላይፍ ታይም ዶሜን ሰምቼ አላውቅም። ኢቭን ትላልቆቹ ፕሮቫይደሮች ራሱ ላይፍ ታይም ዶሜን ፕሮቫይድ አያደርጉም። አንፎርቹኔትሊ ሌላ ቦታ ላይ የሰራችሁትን ዌብሳይቶች ወደ ዳላ ለጊዜው ማምጣት አትችሉም። ሪጋርዲንግ ዴይ ሊሚት ዌል ኢት ዲፔንድስ። ዳላ ለፍሪ ዩዘሮቻችን ራይት ናው 50 ክሬዲት ነው የምንሰጠው። ከዛ ውጭ የተለያዩ ክሬዲት መግዣ መንገዶች አሉ። ስለዚህ ክሬዲት ካነሰባችሁ ክሬዲት ላይ ገብታችሁ ፕላኖቹን መርጣችሁ የምትፈልጉትን የክሬዲት መጠን ኢትዮጵያ ውስጥ አክሰሰብል በሆኑ ባንኮች መክፈልና መግዛት ትችላላችሁ። ፎር ናው ዳላ ላይ ሆናችሁ ፎር ናው ፍሪ ሆስት ማድረግ የምትችሉት ብቸኛው ቅድም ባሳየኋችሁ
ሆስቲንግ አማራጮች ብቻ ነው። which means ፍሪ ሆስቲንግ ማለት this is ቅድም የሰጠ ነው ፕሮምፕት ላይ ያለ። ስለዚህ ቺ ብቻ ነች ፍሪ ሆስቲንግ ሊኖራችሁ የሚችለው which is not human readable right ነው። ስለዚህ ያው ከስተም ዶሜን ካስፈለጋችሁ መግዛት ትችላላችሁ። so ቅድም ካየናቸው ውስጥ አብዛኞቹን ጨርሰናቸዋል። ኢኮሲስተም ላይ ያሉትን ጊትሀብ፣ ሱፐርቤዝ and netlify ፕሮጀክታችንን ጨርሷል። ከስተም ዶሜን ቅድም ያሳየዋችኋል። አይ ቲንክ ሞስትሊ ቴክኒካል የሚሆነው ሳይድ ይሄኛው ነው። ያ አንዴ እሱን መድገም እችላለሁ። ሶ ዶሜን ማኔጅመንታችን ለምሳሌ google.com ለመግዛት ብንፈልግ it's not possible ምክንያቱም የተያዘ ዶሜን ነው፣ አቬይላቢሊቲ አይኖረውም። ሶ ማንኛውንም ዶሜን ለመግዛት ስንፈልግ የመጀመሪያው አማራጫችን ለምሳሌ ይህ ዶሜን is available። ይህን ዶሜን አቬይላብል የሚያደርጋቸው በጣም ርካሽ የሆኑ ዶሜኖች አሉ። ይሄ የመጨረሻው ለምሳሌ ቲኤልዲ የሚባል አለ። ቲኤልዲ ማለት የመጨረሻው .com .eu ምናምን የሚሉ ቲኤልዲዎች አሉ። .com .org .net። ስለዚህ ከነዚህ ውስጥ በጣም ቺፕ የሆኑ ቲኤልዲዎች አሉ። አንደኛው ለምሳሌ ቲኤልዲ በጣም ቺፕ የሆነ ቲኤልዲ ቶፕ ሌቭል ዶሜን ማለት ነው። እነዚህ ኦንላይን ለሙከራ ከፈለጋችሁት XYZ እነዚህ ዶሜኖች አንጻራዊ ከ.com ርካሽ ነው የሚሆኑት። ይሄ የትም ቦታ ነው። .com ለምሳሌ በዚህኛው 3179 ብር ነው የሚወጣው። ኦንላይንን ቼክ ብታደርጉት ግን በጣም ርካሽ ነው የሚሆነው 329 ብር ለአንድ አመት። ይህንን ለ3 አመት ለመግዛት ብትፈልጉ የሚባዛበት ኦፕሽን ይለያያል። በተለይ ወደ ላይ ሲወጣ ለረጅም አመት የምትፈልጉት እስከሆነ ቢዝነሳችሁ ወይንም ይህንን ዶሜን የፈለጋችሁበት ኦፕሽን እየጨመረ ስለሚመጣ ኢንተርናሽናሊ ኦፕሽኖቹ በጣም ውድ እየሆኑ ነው የሚመጡት። ስለዚህ በዛ መሰረት እዚህኛው ላይ የመጀመሪያው ስራችሁ የሚሆነው ትክክለኛውን ዶሜን መፈለግ፣ ለራሳችሁ ለቢዝነሳችሁ የሚስማማ። ዋንስ እሱን ካገኘን በኋላ የፔመንት ኦፕሽኖችን በመጠቀም እዚህ ውስጥ መክፈል እንችላለን። ዋንስ ቴሌብር ላይ ከከፈልን በኋላ ኢሚዲየትሊ ቅድም ልክ እንዳሳየኋችሁ ዶሜኑ አቬለብል ይሆናል እዚህ ጋር። ሶ ዩ ካን ኢዝሊ እዚህኛው ላይ ከኮኔክታችሁ ጋር ፕሮጀክታችሁ ጋር ማፕ ማድረግ ወይንም ቅድም ያሳየኋችሁን ኔም ቺፕ ላይ ልክ እንዳያችሁት ሪካርዶችን ክሬት ማድረግ ከዚህኛው ላይ ትችላላችሁ። ሶ የዶሜን መግዛትና ኮንፊገር ማድረግ አብዛኛው አንድ ፔጅ ላይ የሚያልቅ በጣም ዳላ ላይ ቀላል ነው። ሌሎችኛው ላይ በጣም ኮምፕሊኬትድ የሆነ ስራ። ነን ቴክኒካል ለሆናችሁት ሞስትሊ ቴክኒካል የሆኑት ናቸው። ዶሜንም ኦልሬዲ ፕሪ ኤግዚስቲንግ ሊኖራችሁ ይችላል። ነን ቴክኒካል ለሆናችሁት ግን ቅድም የታየው ፕሮሰስ ለብዙዎቻችሁ ያምሹ ግራ አጋብቷችኋል፣ ግን ኢትስ ናት ሬሌቫንት ብዙ ለእናንተ። በተለይ እዚሁ ላይ ዶሜን ገዝታችሁ የምትጨርሱ ከሆነ አሁን እንዳሳያችሁ ጀስት የ3 ክሊክ ስራ ነው። ምንም የተለየ ኮምፕሊኬትድ የሆነ ነገር የለውም። የዶሜናችሁን ስም ትመርጣላችሁ። if it's available you just purchase እዛው ፔጅ ላይ አንድ እንትን ላይ የሚያልቅ ነገር ነው። ብዙ ኮምፕሊኬትድ የሆነ ነገር የለውም። ሶ ያኛው ግን ኦልሬዲ ሌላ ኤግዚስት የሚያደርግ ዶሜን ካለ ያንን ዶሜን አምጥቶ ዲኤንኤሱን ሴት አፕ ማድረግ የሚለው ነገር ነው። ቅድም ያሳያችሁ ፕሮሰስ ትንሽ ኮምፕሊኬትድ የሆነው እሱም ለቴክኒካሎቹ ነው። ለቴክኒካሎቹ አምቹረት በደንብ ገብቷቸዋል። አይ ቲንክ በዚህ ጊዜ ኦኬ I think we're done for the domain part አይደለ? ሜቢ የሱፐርቤዝ ትንሽ ስቲል ኮንፊውዥን ያለ ይመስለኛል። ሜቢ ሱፐርቤዝ ጋር ኮኔክት how you create a project እንዴት ነው ያለን ፕሮጀክት ከሱፐርቤዝ ጋር ዳታቤዝ ጋር ኮኔክት የሚያደርገው የሚለውን አንድ እሱን ፓርት እንድገምላቸውና I think ከዛ በኋላ ወደ ጥያቄ መሄድ እንችላለን። ኦኬ ሶ ፐርሰናል አካውንት ላይ ልግባና ላሳያችሁ።
ስለዚህ ጀስት ቱ ሪካፕ ባለፈው የተወሰነ የሱፐርቫይዝም ነገር የዶሜንም ነገር የመጀመሪያው ክላስ ላይ ከቨር ተደርጓል ብለን ነው። ሶ ቅድም እንደተባለው ኦልሬዲ አንዴ ዌብሳይት ዴቨሎፕ ካረጋችሁ በኋላ ዴቨሎፕ ያረጋችሁት ዌብሳይት ባክኤንድ ፈንክሽናሊቲ እንዲኖረው ቢካዝ ክሊክ ሲደረግ ወይ የሆነ ፎርም ሲሞላ እዚህ ጋር ያለው ዳታ ካፕቸር መደረግ መያዝ ሴቭ መደረግ ስላለበት አንለስ የሆነ ኖርማል ስታቲክ ዌብሳይት ነው የምፈልገው ምንም ሴቭ የማደርገው ዳታ የለም ካላላችሁ በስተቀር ሴቭ የሚደረግ ዳታ እስካለ ድረስ የምትሰሩት አፕሊኬሽን ወይም ዌብሳይት ላይ ከዳታቤዝ ጋር ኮኔክት መደረግ አለበት። ያ ዳታቤዝ ደግሞ አሁን የሚያሳያችሁ ማለት ነው ሱፐርቤዝ ነው። ስለዚህ ያ ዳታቤዝ ፈንክሽናሊቲ ዳታችሁ ሴቭ መደረግ እንዲችል ምን እንዲችል ግዴታ እቺ ፕሮሰስ መኖር ይኖርባታል ማለት ነው። ስለዚህ it's just give you that option to connect ከዳታቤዝ ጋር ነን ቴክኒካል ሆናችሁት ነው ለማለት እየሞከርኩ ያለሁት። ከዛ ዋንስ የዳታቤዝ ከኔክትድ ከሆነ በኋላ እና ዌብሳይታችሁ አሁን ጨርሻለሁ I want to host it የራሴ ዶሜን ላይ ስትሉ ደግሞ የቅድሙ የዶሜን ፍሎ ፕሮሰሱ እዛ ጋር ይመጣል ማለት ነው። ስለዚህ just so you understand the flow በዛ ነው። ሶሪ አላዘቀጥ ሹር ሰላ እሺ። ስለዚህ የሱፐርቫይዝ ላንዲንግ ፔጅ ቅድም ያያችሁትን ነው የሚመስለው። ስለዚህ ሱስ ከገባችሁ በኋላ የመጀመሪያ ስራችሁ የሚሆነው በጣም ብዙ ፕሮጀክቶችን በአንዴ ማኔጅ ማድረግ ስለምትችሉ አዲስ ፕሮጀክት ክሬት ማድረግ ነው። ስለዚህ አዲስ ፕሮጀክት ክሬት ለማድረግ ኒው ፕሮጀክት ላይ ክሬት እንላለን። ፕሮጀክት ኔም ቴስት ዴሞ። ስለዚህ ፓስወርድ ካስፈለገን ፓስወርዳችንን ሴት እናደርጋለን። ስለዚህ ሴት ካደረግን በኋላ ክሬት ኒው ፕሮጀክት እንለዋለን። ሪጅን መምረጥ አለብን። ስለዚህ ሪጅናችን ሰርቭ የምናደርገውን ማርኬት መርጠን ነው which means ለማን አፕሊኬሽን እንደምንሰራው። ለምሳሌ ኢትዮጵያ ስላለ ማርኬት ከሆነ ቅርብ የሚሆነው ዩሮፕ ነው። ስለዚህ ዩሮፕ እንመርጣለን። ከዛ አዲስ ፕሮጀክት ክሬት እናደርጋለን። ስለዚህ ሱፐርቫይዝ ላይ የምንሰራው ኦፕሽን ነው። ስለዚህ አሁን ልክ እንደምታዩት ይሄኛው አንድ የኔ ሱፐርቫይዝ ላይ ክሬት ያደረኩት አንድ ፕሮጀክት ነው። ስለዚህ እዚህ ጋር እንመጣና ኢኒሺያላይዝ ኮኔክሽን እንላለን፣ አድ ሞር ኦርጋናይዜሽን እንላለን። ስለዚህ ይሄኛው ዳይሬክትሊ ሱፐርቫይዝ ጋር ይወስደንና ሱፐርቫይዝ ላይ ኦርጋናይዜሽን እንመርጣለን። ስለዚህ ያለችኝ ኦርጋናይዜሽን ይቺ ነች። ኢሚዲየትሊ አውቶራይዝ አደርጋታለሁ። ልክ አውቶራይዝ እናድርገው እዚህ ጋር ልክ እንደምታዩት ኦፕሽኖችን እናያለን። ስለዚህ አይ ፕረስ ኮንቲኒው። ስለዚህ ኮንቲኒው ካልኩ በኋላ ከሚያስፈልጉኝ ነገሮች ውስጥ አንደኛው ፕሮጀክት ነው። ራይት ነው ምንም ፕሮጀክት ስለሌለኝ ነው። ስለዚህ እዚህ ጋር ቢልድ ሚ ቬሪ ሲምፕል ቱ ዱ አፕስ ብለን ኦርደር ብናደርገው ፕሮጀክቱ ላይ። ስለዚህ ፕሮጀክቱ ላይ ለሚያስፈልገን እዚህ ፕሮጀክት ላይ ሱፐርቫይዝ ካስፈለገን which means ቱ ዱ ላይ የሚጽፏቸው አፖች ባክኤንድ ላይ ሴቭ እንዲደረጉ ከፈለግን ስለዚህ ሱፐርቫይዝ ኮኔክት አድርገን ማየት እንችላለን። ስለዚህ ተመሳሳይ ኦፕሽን ፕሮጀክት ከሌለን ከአንድ ፕሮጀክት ጋር ማፕ ማድረግ ስለማንችለው የአዲስ አካውንት ስለሆነ ነው። ሴቲንግ ላይ እንገባለን። ቅድም ልክ እንደሄድ ነው ኢኮሲስተም ሀብስ። ስለዚህ ቅድም ይችኛው ዲሰብል ነበረች። አሁን ዊል ፕረስ ኮኔክት አፕሊኬሽን ኮኔክት ፕሮጀክት እንለዋለን። ቅድም ይሄ የነበረኝ ፕሮጀክት ነው። ቅድም ክሬት ያደረኳት ቴስት ዴሞ የምትለዋ which means እዚህ ጋር ክሬት ያደረግናት ፕሮጀክት እዚህ ውስጥ ትታየናለች። ስለዚህ ኮኔክት ፕሮጀክት እንለዋለን። ስለዚህ ሰክሰስፉሊ ኮኔክት አድርጓል። ስለዚህ ሱፐርቫይዛችንን ኮኔክት አድርገነዋል ማለት ነው። ጎሄድ ጥያቄ ካላችሁ። ስለዚህ ይሄ ነገር ቶሎ ከጨረሰልን ይሄንን ከእንትን ጋር ኮኔክት እንዲያደርግ ከሱፐርቫይዝ ጋር ኮኔክት እንዲያደርግ አድርገ ነው ማየት እንችላለን። እስከዛ ጥያቄ መመለስ እችላለሁ። He is supervised access free. ሱፐርቫይዝ ፍሪ ቨርዥን ይሰጠናል። በጣም በቂ የሆነ ፍሪ ቨርዥን። ስለዚህ ለፐርሰናል ኢቭን ራሱ ለቢዝነስ ያው ላተንሲ ያለው ግን ያ በቂ ነው። ፍሪ ቨርዥን አላቸው።
ሶ ስለ ዌብሳይትስ ኤቭሪቲንግ የሚያስፈልገን ዳታ እዚህ ማግኘት እንችላለን። ስለዚህ ቴብል ክሬት ማድረግ እንችላለን። እዚህ ውስጥ ራሱ አውቶማቲካሊ ክሬት ያደርግልናል ዳታ። ስለዚህ እዚህ ጋር ገብተን ዩ ካን ሲ ዳታ ዩዘሮቻችንን ቅድም የፈለግናቸውን ፎርሞች በሙሉ በሱፐርቤዝ በኩል መታችሁ ማግኘት ትችላላችሁ። ኤቭሪ ዳታ የሚያስፈልጋችሁ after connecting to the Supabase where can we get the data? Yeah, can we buy domain for a project we have built before that is built in another way? Yeah, ትችላላችሁ። ያ ሶ ዳታ ላይ ዶሜን ከገዛችሁ በኋላ ከሌላ አይፒ ጋር ማፕ ማድረግ ትችላላችሁ። ግን አፕሊኬሽኑን ሆስት ማድረግ አለባችሁ። ስለዚህ የሆነ ሰርቨር ላይ ማስቀመጥ አለባችሁ። የሰርቨሩን አይፒ አምጥታችሁ ኤሪከርድ ዳታ ዶሜን ላይ ስትገዙ ይከን ማፒት። What about security issues on Netlify Supabase, especially for e-commerce website? Well, security, a security agent alan, which means one of the agents build ሲያደርግ ቼክ ያደርጋል። ለምሳሌ ሮው ሌቭል ሴኩሪቲ ኢሹዎችን ሱፐርቤዝ ላይ ቨርሰል እንኳን ራሱን የቻለ ሴኩሪቲ ፓች አለው። ግን ያው ሴኩሪቲ ሼርድ ነው። ሼርድ ማለት አሞንግ ቢልድ የምታደርጉት እናንተ እንደዚሁም ደግሞ አፕሊኬሽኑ። ስለዚህ አንድ ነገር 100% ሴኪዩር ነው መባል አይችልም። ግን ኢትስ ሼርድ ሪስፖንሲቢሊቲ አስ ማች አስ ፖሲብል ኤአይ ዴቨሎፕ የሚያደርጋቸው ኮዶች ሴኪዩር እንዲሆኑ ይደረጋሉ። ስለዚህ በዩዘርም በኩል መጨረሻ ላይ ሴኪዩሪቲዎችን ቼክ ማድረግ ይመከራል። Yes, can we edit our code by ourselves? Yes, directly not from here ከዚህኛው ላይ አይደለም። ቅድም ባሳየኋችሁ መሰረት ዳይሬክትሊ ጊታብ ላይ ሄዳችሁ ኮዳችሁን ኤዲት ማድረግ ትችላላችሁ። ስለዚህ how much credit we need to use most features of Dala for the beginning የሚለው ያ ዳላ ላይ most probably በጣም ብዙ ነገር ያሰራችኋል። you can create an application ዶሜን መግዛት አትችሉም። ዶሜን is direct transaction። ከዛ ውጪ አብዛኞቹ ነገሮች በፍሪ ቨርዥኖቹ መጨረስ ትችላላችሁ። ሜቢ የክሬዲት ጉዳይ ለምን ተነስቶ ስለነበረ የስ አሁን ከረንትሊ ባለው 50 ክሬዲት ነው። that's what everyone gets አካውንት ክሬት የሚያደርግ ሰው ሁሉ ኤቭሪ ዴይ 50 ክሬዲት አድ ይደረግለታል። ሶ በዛ 50 ክሬዲት ስፔሻሊ ፕሮፐርሊ ካላችሁ ፕሮፐርሊ ፕሮምፕት ካደረጋችሁ፣ ስለዚህ ፕሮምፕቲንጋችሁን ሜክ ሹር ኢንሃንስ እያደረጋችሁ በተሻለ መጠን ወይ ኤአዩ ራሱ ኢንሃንስ እንዲያደርግላችሁ እያደረጋችሁ ቢካዝ ፕሮምፕቱ ትንሽ ኮምፕሊኬትድ በሆነ ቁጥር ወይ በደንብ ክሊር ባልሆነ ቁጥር የቶክን አጠቃቀማችሁም በዛው ልክ ስለሚሆን ማለት ነው። ሶ ፕሮምፕታችሁን ፕሮፐርሊ ከተጠቀማችሁ 50 ክሬዲቱ በደንብ ብዙ ነገር ያሰራችኋል። ግን ኦን ቶፕ ኦፍ ዳት የ100 ክሬዲት ተጨማሪ ለእናንተ ስለምንሰጣችሁ which will be ነገ ላይ እንሰጣችኋለን። አንድ ሊንክ ሼር እናደርጋችሁና በዮሐንስ በኩል በዛ መልኩ ማለት ትችላላችሁ ክሌም ማድረግ ትችላላችሁ 100 ክሬዲታችሁ ግን ኦን ቶፕ ኦፍ ኦልሬዲ በየቀኑ የምታገኙት 50 ክሬዲት ኦን ቶፕ ኦፍ ዳት ነው የሚሆነው። የ50 ክሬዲቱ አይቀርባችሁም። ሶ ያ that's it. Maybe I think አላዛር ጨርሰሃል ይመስለኛል መሰለኝ አይደለ? በአንተ በኩል ያለውን ፕሬዘንቴሽን ወደ ጥያቄ እንሂድ ወይስ? Yes, እንችላለን። ኦልራይት። ስለዚህ አሁን እጃችሁን ያወጣችሁ ወይም ደግሞ ቻት ላይ ድሮፕ እያደረጋችሁ መጠየቅ ትችላላችሁ። ኦኬ ቴንክ ዩ አላ። ከጥያቄው በፊት ግን ሰም ኮቴሽን ውስጥ ማረግላችሁ ነገር ትንሽ ይችኛዋ ፓርት somehow ቴክኒካል ፓርቶች አሉባቸው። ሶ አባውት ዶሜን ስታስቡ ሞር ኦፍ እዚሁም አውቶማቲክሊ መግዛት ትችላላችሁ ቅድም ሰብሊ እንዳለችው። ከዛ በተጨማሪ ግን ሞር ፎር ለተለያዩ ፕሮጀክቶች ስትጠቀሙ ኖርማሊ ለኢንዲቪጁዋል ታስኮች ኦር ደግሞ ኢንዲቪጁዋል ነገሮች ሳይሆን እንደ አንድ ዌብሳይት ዲቨሎፐር ኤኒ ታይም ላይ ኦር ደግሞ ኤኒ ዌብሳይት ዲቨሎፕ ካደረጋችሁ በኋላ ዶሜን ስለሚያስፈልጋችሁ how to buy የሚለውን ነገር ነው ለማሳየት የሞከረው ኢን ጀነራሊ ማለት ነው። ስለዚህ ሜንሊ ላስት ላይም ናቲ ሜንሽን አድርጎልናል ከዳታቤዝ አንፃር ሞር ኦፍ የምንጠቀመው ክላውድ ቤዝ የሆኑ ሞር ፖስትግረሶች ኦር ደግሞ ኤስኪዩኤል አለ ኦር ማይ ኤስኪዩኤል
ስለዚህ እነዛን ነገሮች ሞር ኮድ የሚደረጉ ነገሮች ናቸው። ስለዚህ ሱፐርቤዝ ግን one of the cloud database ስለሆነ እሱኛው ዳታቤዝ ሞር ቫይብ ኮር ላይ ሞር ተመራጭ ነውና በደንብም የምንጠቀመው ሱፐርቤዝን ነው። ስለዚህ እነሱን ነገሮች ነው ስለ ሱፐርቤዝ አንድ ቪዲዮ ፐርሰናሊ ድሮፕ አደርግላችኋለሁ how to connect የሚለውን or ደግሞ what is ሱፐርቤዝ የሚለውን ነገር ሞር አንደርስታንድ እንድታደርጉት ያክል ማለት ነው። in dips ታይማችንን ሱፐርቤዝ ላይ በደንብ እንዳናጠፋ ነገር ግን ኮኔክት አደራረጉ ላይና ከዳላ ስቱዲዮ ፊቸር አንፃር ሞር ጥያቄዎችን መቀጠል ትችላላችሁ። I think ማራናታ አንሚዩት ብለሽ መቀጠል ትችላለሽ። እሺ ቴንክ ዩ። የኔ ጥያቄ ከሌላ ፕሮጀክት ላይ ዶሜን መግዛት ብንፈልግ አይፒ አድሬሳችሁን ኮፒ አድርጋችሁ ምናምን ያለው ፓርት አልገባኝም፣ እንዴት እንደሆነ ያስረዳ። ኦኬ እሺ ዳግማዊ። እሺ አመሰግናለሁ። የኔ ጥያቄ ምንድነው እሺ አሁን ያው እንዴት ማለት ዌብሳይቱ መስራት ምናምን ነገር እንዴት አድርገን ፕሮምፕት ጽፈን እንደምንሰራ ተምረናል። እንዴት ከሱፐርቤዝ ጋር ኮኔክት እንደምናደርግም አይተናል። እንዴት ዶሜንም እንደምንገዛ አይተናልና በቃ ይሄ ነው ፕሮሰሱ። ከዚህ ሌላ ማለት ሌላ ያልተነገረ ፕሮሰስ አለ? አሁን በቃ ፕሮፌሽናሊ የሆነ ዌብሳይት ዲፕሎይ ለማድረግ ከዚህ ሌላ ፕሮሰስ አለ? ከዚህ ሌላ ያልተነገረን ነገር ወይስ በቃ ይሄ ነው አለቀ? በቃ ኦፊሻሊ ለምሳሌ ለሆነ ሰው የሆነ ዌብሳይት ነገር ለምሳሌ የሆነ ዌብሳይት መስራት ብንፈልግ ይሄ ነው ፕሮሰሱ አለቀ ወይስ ሌላ የሚቀር ነገር አለ የሚለው ነገር ነው ጥያቄ። አመሰግናለሁ። ኦኬ እሺ ዳጊ። እሺ እዮ ሶስተኛ ሰው። እሺ የኔ ጥያቄ ዳላ ስቱዲዮ ላይ ዲቨሎፕ የምናደርጋቸው ዌብሳይቶች ኤስኢኦ ኦፕቲማይዜሽንም አንድ ላይ ይሰሩልናል ወይስ አዲሽናል ማኑዋል ያስፈልገናል ኦፕቲማይዜሽን ኤስኢኦ አይነት ምናምን ነገር ለመስራት? ኦኬ እሺ ቴንክ ዩ። ቅድስት እንቀበልና አላ ኮንክሉድ ታደርግልናለህ። እሺ ፉል ስታክ ፕሮጀክቶችን መጨረሻ ላይ ዲፕሎይን ማድረግ አለብን ፈንክሽን እንዲያደርጉ አይደለ? እና ለሶስት ቀን ምናምን ነው የሚያገለግሉት ዩኒቨርሲቲ ላይ ዲፕሎይ ስናደርጋቸው እና እነዚህ አይነቶችን ፕሮብሌሞች እንዴት ነው ሶልቭ የምናደርጋቸው ለከስተመሮቻችን እንዲጠቀሙበት እንዴት ነው የምንሰጣቸው ነበር የኔ ጥያቄ። ኦኬ እሺ እነዚህን ጥያቄዎች አድሬስ እናደርግና ኮንክሉድ እናደርጋለን። እሺ ከመጀመሪያው ጀምር ስክሪን ሼር አንዴ ላድርጋችሁና የማራናታ ጥያቄ መሰለኝ ከዛ መጀመር እንችላለን። ለምሳሌ ኢትዮጵያ ውስጥ ታዋቂ የሆነ ዌብሳይት እንፈልግ። ለምሳሌ ሁሉም ዌብሳይቶች ሁሉም 100% ሁሉም ዌብሳይቶች እዚህ ውስጥ እንደምታዩዋቸው ስም አላቸው። ግን ለምሳሌ ፋና ቲቪን ቼክ እናድርገው። ስለዚህ ፋና mc.com አለ። ይሄ ኢዝ ጀስት ፐብሊክ የሚያውቀው ስሙ ነው። አክቹዋሊ ቴክኒካሊ ወይንም ኮምፒውተር የሚረዳው እዚህ ጋር ላምጣውና ping.no አላዛ.com እንተውና ምንድነው የሚሉት ፋና mc.com። ስለዚህ ፒንግ እናድርገው። ማንኛውም ኮማንድ ፕሮሞት ላይ ፒንግ ስታደርጉ እዚህ ጋር 4 ዲጂት አይ ቲንክ ኦልሬዲ 3 ዲጂት ያለው ቁጥር ይሰጣቸዋል። this is called IP address። ይሄኛው is actually ኮምፒውተር የሚረዳው የዚህ ዌብሳይት አድረስ። ለምሳሌ ይሄንን 164.179ን ላምጣውና እዚህ ጋር በጽፎ ምን የሚመጣ ይመስላችኋል? ኢንተር ስለው በቀጥታ ወደ ፋና ነው የሚወስደኝ። ስለዚህ ኮምፒውተር አንደርስታንድ እንዲደረግ የተቀመጠው ለዚህኛው ነው። በዚህኛው አክቹዋል ነምበር ነው፣ ግን ይሄኛውን ማንም ሚሞራይዝ ሊያደርገው አይችልም። ስለዚህ ይሄኛው ወደዛ ተቀየረ። ስለዚህ ለምሳሌ ማራናታ ይሄንን አፕሊኬሽን ሆስት አደረገችው በል ሆስት ስታደርገው ወይንም ሌላ ቦታ ላይ ሆስት ስታደርገው ይሄን አይፒ ይኖራታል። ሆስቲንግ ለራሳችን ዳላ ላይ ከተደረገው አፕሊኬሽን ውጪ ሆስት አናደርግም፣ ግን ዶሜን መሸጥ እንችላለን። ስለዚህ ይሄን ዶሜን ሄደች ማራናታ ፋናን ሰራች። ፋናን ከሰራች በኋላ ይሄን አይፒ ይዛ መጣ። ከዛ ዶሜን ልገዛለት አሰበች። ፋና ቢሲ የሚለው አልተመቻትም። ስለዚህ አዲስ ዶሜን መግዛት ከፈለገች ማኔጅ ውስጥ ትገባለች፣ ኤሪካርድ ውስጥ ትገባለች። ስለዚህ
ሉክስ ፋና የሚል አመጣች። ከዛ ቫሊዩን የኛን ኮፒ ያደረገች ይህን አጥፋች። ከዛ ሴቭ አደረገችው። ስለዚህ ሉክስ ፋና የሚላለ እዚህ ጋር። ይህንን ከጨረስን በኋላ ወደዚህ አይፒ ይሄ ሉክስ ፋና የሚለውን አክሰስ ስናደርግ እዚህ ስር ውስጥ እዚህ ዶሜን ስር ውስጥ ነው። ወደዚህ አክሰስ ስናደርግ ምን ይከፍትልናል? ፋናን ይከፍትልናል ማለት ነው። ስለዚህ የትም ሆስት ያደረጋችሁትን አፕሊኬሽን አይፒ አድረሱ እስካላችሁ ድረስ እዚህ ጋር አምጥታችሁ ካስገባችሁት ዶሜኑን ማፕ ማድረግ ትችላላችሁ። ማራናታ ግልጽ ነው። ስለዚህ ይህ ጥያቄ ሲያስነሳብን በፊት ድሌት እናድርገው። ዌል ቀጣዩ ጥያቄ የነበረው ምንድነው? አፕሊኬሽን ዴቨሎፕ ለማድረግ ከዚህ በላይ አይ ቲንክ ዲስ ኢዝ ዘ ቤዚክስ። እነዚህ ነገሮች ካሉ ቤዚክሶች ናቸው፣ ግን በጣም ኮምፕሊኬትድ የሆኑ ሌሎች ለምሳሌ ለአንድ ካምፓኒ ዶሜን ካወቅን ሱፐርቫይዝን ካወቅን የአፕሊኬሽን ዴቨሎፕ አድርገን በቂ ማድረግ እንችላለን፣ ሴኪዩሪቲ ቴስት አድርገን። ስለዚህ እስካሁን ያላቸው ኢንፎርሜሽን በቂ ነው፣ ለመጀመር ቢያንስ በቂ ነው። ስሞል ሳይቶችን በቂ ነው። ከዛ በኋላ በጣም ኮምፕሌክስ የሆኑ ኮምፒውተር ኢንጂነሪንግ እውቀት የሚያስፈልጋቸው የተለያዩ ቶፒኮች አሉ። ሎድ ባላንስ ማድረግ የተለያዩ ነገሮች እነሱን ያው አድቫንስድ ስለሚሆኑ ከቫይብ ኮዲንግ ባለፈ የኢንጂነሪንግ ስኪል ያስፈልጋቸዋል፣ ግን በቂ ነው። ኤስኢኦ የስ ኤስኢኦ ኤጀንት አለን። ስለዚህ ማንኛውም ሳይት ሲሰራ ኤስኢኦ የተሻለ አሪፍ እንዲሆን ተደርጎ ነው የተሰራው። ግን በቂ ካልሆነ ያው ጊታብ ላይ ወስዳችሁ ዩ ካን ኢቭን አድ ሞር እዛኛው ላይ የተሻለ እንዲሆን። ፉል ስታክ ዲፕሎይመንት እኛ ላይ ከተሰራ በኋላ ፎር ዲፕሎይመንት ፍሪ ነው። አይ ኖ ቨርስ ላይ ሌሎች አፕሊኬሽኖች ላይ ስንሄድ ለተወሰኑ ቀናቶች አቬለብል የሆኑና ኢንአክቲቭ ሲሆኑ ይጠፋሉ። ፍሪ እስከሆነ ድረስ ያው ዊ ካንት ኮምፕሌን ለሌሎቹ ለኔትሊፋይ፣ ለቨርስል፣ ለሌሎቹ ክላውድ ፕሮቫይደሮች። ዳላ ላይ ግን እዚሁ ለተሰሩ አፕሊኬሽኖች ኢትስ ኦልዌይስ አቬለብል። ስፔሻሊ ከስተም ዶሜን ካመጣን ኢት ዊል ቢ አቬለብል ልክ እንደ አስፈላጊነቱ። ሶ አይ ቲንክ አራቱ ጥያቄዎች ከመጨረሻው የቅድስት ጥያቄ ነው። ያልተመለሰላችሁ ካለ ዩ ካን ሬዝ ኢት። የኢብራሂም ጥያቄ ሜሴጅ ላይ አይቼዋለሁ። ከሱፐርቫይዝ ውጭ ሌሎችን ኮኔክት ማድረግ አንችልም ወይ? ያ አሁን ላይ አንችልም። ያ ኦኬ። ሶ ቤዚክ ፍሎዎች ሞባይል አፕሊኬሽን ኤንድ ዌብሳይት ዌል አይ ቲንክ 3 ቦታ መከፋፈል እንችላለን ሁሉንም። ፍሮንት ኢንድ ዊች ሚንስ ዩዘር ኢንተራክት የሚያደርግበት አፕሊኬሽን። ስለዚህ በተለያዩ ፍሬምወርኮች ሊሰራ ይችላል። በሪያክት፣ ኔክስት፣ አንጉላር፣ ቪው በእነዚህ ሊሰራ ይችላል ፍሮንት። ከዛ ከጀርባ ባኪንድ ያስፈልገናል ዊች ሚንስ ከፍሮንት እና ከዳታቤዝ መሀል ላይ ሆኖ ላይክ ዳታ አውተንቲኬሽን፣ አውቶራይዜሽን እና የተለያዩ ነገሮችን ሃንድል የሚያደርግልን። ስለዚህ በዶትኔት ሊሰራ ይችላል። ፓይተን የተለያዩ ቱሎች አሉ። ፉል ስታክ ደግሞ የሆኑ ቱሎችም አሉ ዊች ሚንስ ሁለቱንም አንድ ላይ ሊሰሩልን የሚችሉ። ከዛ ዳታቤዝ ያስፈልገናል ከጀርባ። ስለዚህ እነዚህ 3ቱ ስኪሎች እና 3ቱ ቱሎች ሲኖሩን አክሰስ ማድረግ እንችላለን። ቫይብ ኮዲንግ ላይ በጣም ሲምፕል የሆነው ሜተድ ወይም አሁን የተለመደው ሱፐርቫይዝ ይኖረናል። ሁለቱን ልክ እንዳንድ ላይ በኤፒአይ ኤክስፖዝ ስለሚያደርግልን ዳታቤዙን በዳታቤዝ እና ባኪንድ አንድ ላይ ያደርግልናል። ፍሮንት ኢንድ ላይ ሪያክት ኔክስትን በመጠቀም ቢልድ ማድረግ እንችላለን። ተመሳሳይ አፕሮች ነው በፍሮንትም በኩል ዶትኔት ማዊ ይኖረናል። በዶትኔት እንደዚሁም የተለያዩ ፍሬምወርኮች አሉ። ሞባይልም ተመሳሳይ አፕሮች ነው። አንፎርቹኔትሊ ዳላ ላይ ሞባይል ሰፖርት አናደርግም። ቢግ ካምፓኒ ሳምታይምስ ጌት ሃክድ ራይት ኢትስ ባይ ዩዚንግ አይፒ አድረስስ ዌል ኢት ዲፔንድስ። ያው አይፒ አድረስ እና እዚህ የምናየው ዶሜኖች ተመሳሳይ ናቸው፣ ምንም ልዩነት የላቸው። ስለዚህ ተመሳሳይ ናቸው። ጀስት ዶሜን የምንፈልገው ሰመራይዘብል እንዲሆን ብቻ ነው፣ ሚሞራይዘብል እንዲሆን ብቻ ነው፣ ሰዎች ማስታወስ እንዲችሉ። Can used data 50 credit per day or all session? It's per day. Sabla. Can we use one domain for multiple projects? No. ምክንያቱም አንድ ዶሜን ማለት ላይክ አይ ኖ ስም ብንለው ኤግዛምፕል ላይሆን ይችላል፣ ግን አንድ ዶሜን ወደ አንድ ቦታ ብቻ ነው ዳይሬክት ማድረግ የሚችለው ወደ አንድ ቦታ ላይ። ምክንያቱም ፋና ስትሉ ወደ ተለያዩ 6 ቦታ በአንድ ሀፍታ ሊሄድ አይችልም። ሶ ኢትስ ጀስት ወደ አንድ ቦታ ላይ። how the security kept in data? well every security measures በሙሉ እዚህ ውስጥ አሉልን። ስለዚህ ባኪንድ ፍሮንት ኢንድ ላይ ያሉ ኦፕሽኖች አሉ፣ ግን ሳምታይምስ ያው ኢትስ አን ኤአይ። ስለዚህ የሆኑ አይነት ሚስ የሚደረጉ ነገሮች ሲኖሩ ሴኩሪቲ ሼርድ
ሁሉም ኢንዲቪዥዋሎች ጋር for example we use Supabase will not be responsible for any Supabase leak ወይንም Supabase ላይ ለሚደርሰው ነገር ስለዚህ it is a shared responsibility ከፕሮቫይደሮቹ ከኛ at the same time ከዩዘሩ pretty much yes can we produce subdomain to do more projects yes a record which is always subdomain a record የሚለው type ላይ አትን እስካልጻፋችሁ ድረስ when you write any value it is it's a subdomain how many credits do we need for one website to be done as much it depends on the depth በጣም sophisticated ከሆነ 500 ላይ በቃን ይችላል simple ከሆነ 50 ራሱ በቂ ነው so thank you አላ መንደበል so ትናንትና ናቲም የሰጠን ታስክ ነበረ ሁላችሁም ዌብ የራሳችሁን የምትፈልጉትን ነገር በራሳችሁ ኢንተረስት ዲቨሎፕ አድርጉ ተባብለን ነበር ኦልሞስት ያያዩኝ ነበር ባክ ላይ ትንሽ ሰው ነው ዲቨሎፕ ያደረገው ስለዚህ ሁላችሁም እሱኛውን ነገር ዴሊቨር ታደርጉልናላችሁ ከዛ ውጪ ደግሞ ሲምፕል በሆነ ወይ ቀለል ባለ መንገድ የራሳችሁን ፖርትፎሊዮ ኦር ደግሞ ሲቪያችሁን በዚህ ትሰሩልናላችሁ ማለት ነው ይሄኛው በኔም ሳይድ ያለ ኦር ደግሞ በዳላዎችም ሳይድ ያለ ታስክ ነው ሶ ስለዚህ ሲቪያችሁን እንደ ፖርትፎሊዮ ዌብሳይት የናንተን ፖርትፎሊዮ የሚገልጽ እንደ አንድ ሲቪ ልትጠቀሙበት የምትችሉትን ማለት ነው ሶ እሱን ዌብሳይት ሲምፕሊ ዴሊቨር ታደርጋላችሁ ሶ ይሄኛውን ነገር ኤግዛክት ቀኑን ቀጣይ ሴሽን ላይ አናውንስ አደርጋችኋለሁ ስለዚህ መጀመርም ትችላላችሁ ፕሮጀክታችሁን ናቲም የሰጣችሁን ነገር እየሰራችሁ ማለት ነው ሶ ኦቨርኦል የዛሬው ሴሽን በዋናነት ፎከስ ያደረገው ዌብሳይታችንን እንዴት ነው ዲቨሎፕ የምናደርገው ኦቨርኦል ያለውን the process way ምን ይመስላል የሚለው ነው ስለዚህ በዚህ አይነት way ዌብሳይታችሁን ዲቨሎፕ ማድረግም ትችላላችሁ ሶ ኤኒ በዳላ ኦር ፊቸር ላይ ጥያቄ ካላችሁ ግሩፓችሁ ላይ ድሮፕ አድርጉልኝ ኦር ደግሞ ኢን ጀነራል ዌብሳይቱ ላይም አሴስመንቱ ላይም ኦር ደግሞ ታስኮቹ ላይ ኤኒ ጥያቄ ካላችሁ ፕራክቲካል የምትለው ግሩፕ ላይ ድሮፕ አድርጉልኝ እዛ ላይ መልስ እንሰጣለን በእኛም ሳይድ ማለት ነው ስለዚህ ቴንክ ዩ ማለት እፈልጋለሁ ሁላችሁንም ሶ ቀጣይ ሴሽናችን የሚሆነው አርብ ነው አርብ ደግሞ ሞር በሌላ ቶፒክ ሜንሽን አድርገን እዛ ላይ በደንብ የምናየው ነገር ይኖራል ስለዚህ የአርብ ሰው ይበለን መልካም ምሽት ይሁንላችሁ መልካም አዳር ለሁላችሁ